እቺ ህይወት የምትጀምረው እሳቱን የመራነው ቀን ነው። አዎ እሳት የሚያጠፋ የእሳት ጌታ። ቆይ አንድ ጊዜ የዚህ የመብራት መቋረጥና የእሳቱ ምክንያት ምንድን ነው? ሆን ብለን ያደረግነው ነገር ነው። ሁሉንም ያደረግነው እኛ ነን። አዎ ልክ ነው። ለቀናት ያህል በጭንቅላታችን ውስጥ እናስበው ነበር። አዎ እኛ ነን ያደረግነው፣ ማሳየት እንጂ ማብራራት አልፈለግንም። እሳቱን እንዴት አድርገን እንደምናሸንፈው የእሳቱ ጌታ እንደሆንን ማሳየት ፈልገን ነው። ጨበጭቡት። ቆይ አንተ አቶ ቡራን አይደል? አዎ ነኝ። እንኳን ደህና መጣችሁ። ብዙ ድርጅት ውስጥ ገብቼ መሰናዶችን በቪዲዮ በጽሁፍ መልክ አይቻለሁ። ግን ይሄ እስከ ዛሬ ካየኋቸው በሙሉ ይለያል። አዎ እኛ አሰራራችን ትንሽ ለየት ያለ ነው። የኛ አካሄድ ከሌሎቹ በብዙ ነገር ይለያል። ልዩነቱ የኛ ድርጅት መሆኑ ነው። አይደለም እንዴ ሰዎች? ልዩነታችን ይሄ። አንተ ለስብሰባው መጥፋት ከቡድን ጋር እንድንገናኝ ማድረግ ይገርማል። ያው ምክንያቱ የቡድኔ መልእክት አምነዋል። አዎ አደራ ያልኳቸውን ሰዎች ላይ እተማመናል። ያው ሁሉም ሰዎች ላይ እተማመንባቸዋለሁ። አይደለም ማለት እውነት ነው አቶ ቡራ። ያ በጣም ደስ የሚል ነገር ነው። እውነቴን ነው። በጣም የሚገርም ነው። ይገርማል። ስለዚህ በተቻለ መጠን ሌላ ስብሰባ እናድርግና በደንብ እናወራበት። እንደዛ ነው የሚሻለው። ይቻላል። ማለትም ሰዎች ይሄ የኔ ሀሳብ ነው። ይቻላል። እሺ። ስለዚህ ተስማምተናል ማለት ነው። እንኳን ደስ አላችሁ ማለት እንችላለን። በጣም እናመሰግናለን። እንኳን ደስ አላችሁ። እንኳን ደስ አላችሁ። ምን እንዳደረግሽ ግን አስተውለሻል? ያደረግሽው ነገር ግን ገብቶሻል? አዎ በሚገባ ሰምቻለሁ። አንተ በእድል እንድታምን ለማድረግ ራሴን ወጥመድ ውስጥ ከተትኩ። አይ ምን እንዳደረግኩ በፍጹም አልገባኝም። በተአምር እየነደደ ያለን እሳት አጥፍተሻል እኮ። አሁንም ይሄ እድል የምትይው ነገር ታምኝበታለሽ? የምታምኝበትም ከሆነ አሁን መቀየር እንደምትሻ ታምኝ። እኔ ግን ሁሉም ነገር ይታየኛል። ሁሉም ነገር በደንብ ይታየኛል። እውነቴን ነው እያልኩሽ ያለሁት። በእርግጥ ያን ያህል ቀላል አይደለም አቶ ቡራ። ለአንቺ ቀላል ነው እሺ ካመንሽበት በጣም ቀላል ነው። ማለት እኔ በአንቺ የምተማመነውን ያህል ማለትም በእኔና በራስሽ በደንብ ከተማመንሽ በቂ ነው እጣ ፋንታ ምን አይነት ጠንካራ ነገር እንደሆነ ነግሬኝ ነበር። ባለፉት ዘመናት ያሉ ሰዎች ሊያሸንፉት አልቻሉም። ምን እያሰብኩ እንደሆነ ታውቂያለሽ? ምን እያሰብክ ነው? አንቺ የምታስቢውን ነገር። ግን በጣም የሚያሳፍር ነገር ነው እንዴ! ቢሮ ውስጥ እኮ ነው ያለ ነው። በመስታወቱ ሰው ቢያየንስ? ቆይ አቶ ቡራ በሌላ መንገድ ተረዳሁት እንዴ? አይ ምን ይሻላል? ምንም አልተሳሳትሽም። ሁሌም ሀሳቤ ውስጥ ነው። ሁሌ ተዋረድን። አሊ። እሺ አቶ አሊን አሁኑኑ እጠራዋለሁ። ምን? ካቆምንበት ብንቀጥል ምን ይመስልሻል? እሺ በቃ እሺ ለምን ተፈጠረ? ይኸውልህ ቆይ አንዴ እነግርሃለሁ። እሺ ስማኝ አሊ ስማኝ። እጣ ፋንታ እያለችኝ ነው። ይሄ መጥፎ እጣ ፋንታ ነው ትላለች። እኔ ምንድን ነው ስላት እሷ መጥፎ እጣ ፋንታ ትላለች። እና የመጥፎ እድል ምናምን ይመስላል። መጀመሪያ ከምታፈቅረው ሰው ጋር አብረህ ካልሆንክ ዳግመኛ መቼ
መቼም ሊፈጠር አይችልም። አለበለዚያ ሁሌ መጥፎ ነገር ይገጥመሃል። የሚመጣብህን ነገር ልትወጣው አትችልም። በሚያሳዝን ሁኔታ እንደዚህ አይነት ነገር ነው ይገጥመሃል የምትልህ። ገባ አሊ? በጣም ነው የሚያሳፍረው። እየነገርኩህ እኮ ነው። አይሆንም። አስበው እስቲ። እኔ ሕፃን ልጅ ነኝ እንደ ይህንን ነገር አምኜ የምቀበለው? ልጅ እኮ አይደለሁም፣ ትልቅ ሰው ነው። አስበው እስቲ። ግን እየሰማኸኝ ነው? እየሰማሁ ነው። አይንህን ስትጨፍን እያየሁ እኮ ነው። አንተ የአይኔን ሽፋሽፍትን ለማየት እየሞከርኩ ስለሆነ እኮ ነው። አንተ የተየው ስለሆነ አይደለ? ቆይ ምን አይተህ ነው? የሆነ ነገር ገብቶብኝ አይኔን ያለማቋረጥ እየቆረቆረ ነው። እሱን ለማውጣት አሊ ተው። ምን እንዳየው አውቃለሁ። ምን? የካሜራ ቪዲዮ ቅጂ። እና ምን እንዳየው ገምት። ማን ነው? ማን መብራቱን እንዳቋረጠው ነው? ማን ነው? ቆይ እስቲ ገምት። እውነትህን ብነግርህ አታምንም። አዳ በመጥፎ ዕድል እንዳምን ብላ ቆርጣው ነው። እዚህ ጋር ይታይሃል? አዎ። ምንድን ነው? ስለዚህ ጉዳይ ልታሾፍብኝ ነው? እያየህ ነው? እያየህ? አይ አይደለም፣ አይደለም። ትናንትና ማታ እዛ ወስማ እንደወደቀ ገምት። እንዴት? ቆይ እኔና አዳ ነና። ቆይ ማለት ለምን ይመስልሃል? ለምን? በመጥፎ ዕድል እንዳምን ብላ አስበው። እኔን ለማሳመን ብላ እኔን በውሃ ማበስበስ መረጠች። ውሽ አረ በጣም እየሞቀኝ ነው ወንድም። የምታወራበት መንገድ ምንም ሊገባኝ አልቻለም። በሌላ ቋንቋ ያለ ፍቅር ውስጥ እየዋኘን ያለው እኔ እሱ ቋንቋ አይገባኝም። ለዛ ነው በወሬ መሀል የገባኝ እንዲመስል አናቴን የምነቀንቀው። ግን ደግሞ በዛውም ንግግር አንተ። ቆይ ስንት ሰዓት ነው ግን? ለ9 ሩብ ጉዳይ። የምርህን ነው ግን? ይኸውልህ አንተ እንቅልፍ መጥቷል። ሄደህ ለምን አትተኛም? እኔ እቆያለሁ። ማን ነው የሚተኛው? ገና መጀመራችን አይደል እንዴ? እጅህን ስጠኝ እስኪ። ለምን? እጅህን ከፍ ከፍ። ይኸው ንጉሥ ነህ። ለምን እንደሆነ ታውቃለህ አሊ? ለምን? ምክንያቱም የእኔ ወንድም ስለሆንክ ነው። ወንድሜ? አዎ ወንድሜ ነህ። አሁን ይህንን ጉዳይ እናስተካክለው። ለእኔ ተውልኝ በቃ። ምንድን ነው ይህ ነገር? ሁሌ ያጋጥመኛል። ሁሌም ስነሳ ነው የሚሰማኝ። ይረብሽሃል። በላውን አንተ ሂድና እኔ እመጣለሁ። እሺ። እንቅልፍ ይዞ እንዳይር ጠብቅ። በልሽ። አሁን አፍጥ ነው እንጂ ከተኛ የምርም እዚሁ ትቼ ነው የምሄደው። ወይ አንተ ደግሞ በጭራሽ አልተኛም። ጥሩ ነው አሊ። በል ጠጣ። ስለ ራስህ አታውራ አንተ። አዳ ወንዶ መጥፎ ዕድል ነው አንተ